ገብርኤል መልአክ ነው ወይ? አሁን በዚህ በኦርቶዶክሳውያን መጽሐፍ ውስጥ ገብርኤል መልአክ ነው ማለት እንችላለን? አንችልም። እንዲያውም እኔ ገብርኤልን ያየሁት የሚገርማችሁ ነገር የሬሳ ቆፋሪ ሆኖ ነው ያገኘሁት። የሚገርማችሁ ነገር የሙታንን መቃብር እየቆፈረ ሬሳ የሚያወጣ ሰው ነው። በደንብ ማስመር ትችላላችሁ። ለምሳሌ ማንሳት እንችላለን ማለት ነው። እንዴት አድርጎ ነው ያወጣቸው ብለን ስንል መጽሐፉ ላይ የተቀመጠውን ሐሳብ ማንሳት እንችላለን። እና ገብርኤል ምንድን ነበር ዓላማው? የገብርኤል ዓላማ ተልእኮ ምንድን ነበር የሚለውን ሐሳብ በደንብ አድርገን ማየት እንችላለን። እና ይህንን ነገር በደንብ አድርገው ኦርቶዶክሳውያን በደንብ እንዲያዩት ማየት አለብን። ለምንድን ነው ገብርኤል ሬሳ ቆፋሪ ወይም ደግሞ መቃብር ቆፋሪ ሊለው የቻለው? ቅዱስ ጊዮርጊስን ከተቀበረበት ቦታ ምድርን ሰንጥቆ ቆፍሮ ሬሳውን ያወጣው ገብርኤል ነው የሚለው። ይሄ ገጽ 54 ቁጥር 2 እስከ 5 ድረስ ሂዳችሁ ስታዩ ድርሳነ ገብርኤል ላይ ገጹን ያነሳሁት ሂዳችሁ ስታነቡት የቅዱስ ጊዮርጊስን ሬሳ መሬት ሰንጥቆ ቆፍሮ አወጣው የሚለው እሱን ነው። ማን ነው? ገብርኤል ነው ያወጣው ነው የሚለው። ሌላ ሐሳብ ልጨምርላችሁ። እንደገናም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ የቤተ መቅደሱን መጋረጃ የቀደደው ገብርኤል ነው የሚለው። ገብርኤል በሰይፉ መታው። ከዚያ በኋላ ተተረተረ እስከ ዕለተ ምጽአት ድረስ ምኑ በትሩ የገብርኤል ሰይፍ እስከ ዕለተ ምጽአት መሬት ለመሬት ስትሄድ ትኖራለች ይላል። ይሄ ሌላ ነው። ሌላ ደግሞ ሐሳብ ላንሳላችሁ። በኤዴን ገነት ውስጥ መላእክት በ9 ሰዓት ለጸሎት ደወል ይደውሉ ነበር። አዳም ለጸሎት ይፋጠን ነበር። በኤዴን ገነት የደወል ደዋዩ ማን ነበር? ገብርኤል ነው ይላል። ማለት መላእክት ለጸሎት እንዲፋጠኑ ካሉበት ቦታ ከተላኩበት ከያይጉረ ስብከቱ እየተሮሯጡ ወደ ጸሎት እንዲመጡ ገብርኤል ደወል ይደውላል ማለት ነው። እና ምንድነው ይሄ ቤተክርስቲያን ደወል መች ምንድነው ይባላል? ቄሲ መረዋ ያለን መረዋ ታለና ምንድነው ይባላል? ያ መቹ ራሱን ይቻላል እንተርኳለ ተቀጣሪ መጨኔ ገብርኤል ምንድነው? መጨኔ በቃ ምንም አይከብደንም። ስለዚህ ገብርኤል ደወል ሲደውል መላእክት ከተላኩበት ከአህጉረ ስብከት ከእያንዳንዱ ወይም ደግሞ ከተላኩበት ምድር ተፋጥነው ለጸሎት የሚመጡት እነማን ናቸው? መላእክቱ። ምን ሲያደርግ ገብርኤል? ደወል ሲመታ ተመልከቱ። ከዚያ በኋላ አዳምና ሔዋን 40 ቀንና 40 ሌሊት ስጋቸው እስኪቆረጥ ድረስ እስከ አንገታቸው ድረስ ባሕር ውስጥ ገብተው ንስሐ ገቡ ብሎ ድርሳነ ገብርኤል ይነግረናል። አንገታቸው ምን እስኪል ድረስ ነው የሚለው? ባሕር ውስጥ ምንድነው ገብተው ንስሐ ገቡ 40 ቀንና 40 ሌሊት እዚያ ባህር ውስጥ ተዘግዝቀው ጸልየው ንስሐ ገቡ የሚለን ቅዱስ ድርሳነ ገብርኤል አዳምና ሔዋንን ነው። ተመልከቱት። ንስሐ የገቡት የት ነው? አዳምና ሔዋን ባህር ውስጥ 40 ቀን 40 ሌሊት ገብተው ማለት ነው። እና ይህንን የሚያወራው ድርሳነ ገብርኤል ነው የሚያወራ። እና ሰይጣን አዳምን እግዚአብሔር ይቅር ብሎታል፣ ሰይጣንን እግዚአብሔር ይቅር ብሎታል ብሎ ደግሞ ለሰይጣን ምሕረት የሚለምን ማን ነው? ገብርኤል። ተመልከት። አሁን እግዚአብሔር ሰይጣንን ይቅር ብሎታል ካለውማ ምን ከጨንገር ጋር ተይዛል። ከዚያ አዳም በኤዴን ገነት ሲኖር አይዋፍ ሁሉ ምግብ እያመጡ እንዲመግቡት የሚያዝዝ ማን ነው? ገብርኤል። ለአዳም በገነት መካከል እያለ የዱር ፍራፍሬን እያመጡ አዳምን እንዲመግቡት አዛዡ ማን ነው ማለት ነው? አጋፋሪው ማን ነው? ገብርኤል ነው። እንዲህ አይነት ነገር አሁን ቀልድ ጨዋታ ምን ይሰራል? አሁን ያነሳሁት በድርሳነ ገብርኤል የተቀመጠውን ነው። በመጽሐፈ ድጓ ላይ ያለውን በመጽሐፈ ዚቅ ላይ ያለው የተሳሳተ ትምህርት ነው። በነገራችን ላይ ይሄ ገብርኤል የተባለ ሰው ከምን ጋር አያይዘውታል? ይሄ ከራስ ፀጉር እስከ እግር ጥፍር ድረስ ያለው መልኩን በምታዩበት ጊዜ በጣም የሚገርም ገብርኤል አንጀት የለውም። ገብርኤል የሚገርማችሁ ነገር ጉበት የለውም፣ ኩላሊት የለውም፣ እጅ ጥፍር የለውም። የሚገርማችሁ ነገር ምን ጥፍር አለው ገብርኤል? እና ከመልኩ ጋር አያይዛችሁ ስትሄዱ በመልኩ ድርሰት ላይ ስትሄዱ የምታዩት ነገር ራሱ የሚገራርም ማለት ነው። የለውም፣ እንዲህ አይነት ነገር የለውም ገብርኤል። እና በድርሳነ ገብርኤል ላይ ስንመጣ የምናያቸው ትምህርቶች በጣም የተሳሳቱ ናቸው። እና ይህንን ሌላው በአምላክነት ስፍራ ላይ ስንመጣ ከሰይጣን ከዘላለም ሞት ከኃጢአት የሚያድነው መልአክ ቅዱስ ገብርኤል ነው ብሎ ገጽ 106 ላይ ቁጥር 18 ላይ ይናገራል። እንዲያውም አጠቃላይ የሰው ልጅ ዘር ከሞት ከኩነኔ ከኃጢአት ማዳን የሚችል ራሱ ቅዱስ ገብርኤል መሆኑን ገድሉ ይናገራል፣ ድርሳኑ ይናገራል ማለት ነው። እንደዚህ አይነቱ ትምህርት በጣም የተሳሳተ ነው። እና አንደኛ የቤተ መቅደሱን መጋረጃ ቅዱስ ገብርኤል በሰይፉ ቀደደው፣ ያ እስከ ዕለተ ምጽአት ምድር ለምድር ሲሄድ ይኖራል የሚለው ትርክት ከመጽሐፍ ቅዱስ ጋር አብሮ አይሄድም። እንደገና ደግሞ አዳምን በኤደን ገነት ሲኖር የዱር አራዊት አይዋፍ ፍራፍሬ እያመጡ እንዲመግብ አለቃ ሆኖ የተሾመ ገብርኤል አይደለም። ይሄንን ጥርት አድርገን ኦርቶዶክሳውያን
መስማት ያለባቸው ማዳመጥ ያለባቸው እውነት የሆነውን የእግዚአብሔርን ቃል ብቻ እንደሆነ እንናገራለን ማለት ነው። ስለዚህ ገድልም ላይ ድርሳንም ላይ ዚቅም ላይ መልክም ላይ ነግስ ላይ ራሱ ብንመጣ ነግሱ ላይ ማህሌቱ ላይ ስንመጣ የምናገኘው ነገር በጣም የተሳሳተ ነው። ሊቃውንቱ ምን ነካቸው? ተመልከት። አምመው ጠምጥመው በጣም እንደ መላእክት ክንፍ ያበቀሉ እስኪመስሉ ድረስ ሲጮሁ ስታዩቸው እኮ ያማልላሉ። ግን ጩኸቱ የሲኦል ጩኸት፣ የገሃነም ጩኸት፣ እኔ ገሃነም ውስጥ ሆነው እየየ እንደሚሉ አይነት ስሜት ነው የሚሰማኝ። ማለት አልዳኑም እነዚህ ሰዎች። ይጠምጥሙ እንጂ ይጮሁ እንጂ ጸናጽል መቋሚያ ያወዛውዙ እንጂ ከበሮ ይደብድቡ እንጂ ይሽከርከሩ እንጂ ግን የመዳን ወንጌል ግን አልገባቸው። ከእግዚአብሔር ጋር በክርስቶስ አልታረቁም። ስለዚህ ፍርድ ውስጥ ሆነው ይጮሃሉ። ፊቃ ውስጥ ያለ ሊቃውንት ነው ያለው ኢትዮጵያ ውስጥ ቤተክርስቲያን ውስጥ። አሁን ይሄ በገጠር በከተማት መስጎ ያለ በቤተክርስቲያን ውስጥ ያለ ሊቃውንት ሲኦል ውስጥ ያለ ገሃነም ውስጥ ያለ በእግዚአብሔር ቁጣ ስር ያለ በእግዚአብሔር ፍርድ ውስጥ ያለ የመዳን ወንጌል ያልተገለጠለት ክርስቶስን ያላወቀ የሚያዜመውን የሚጮኸውን የማያቅ መልእክቱ ሁሉ ምን እንደሆነ ማያቅ ደፍረን እንናገር ከተባለ በዚህ ቤተክርስቲያን ውስጥ ገብቶ የሚያገለግል ቄስ እኮ ጆሮ የምትቆርጠው ግዝ ያውቃል። ለምሳሌ በግዝ የተጻፈውን መጽሐፍ ተርጉምልን ብትለው አይተረጉምም። ምንድነው ታዲያ ትርጉሙን ካሳያውቁ የሚጮሁ ነው አለ። ስለዚህ ቤተክርስቲያን ውስጥ ያለው ህዝቡ ራሱ የጠመጠመ ነው የሚከተል እግዚአብሔርን አይደለም። አምላኩ እግዚአብሔር ፈጣሪውን እግዚአብሔር ያዳነውን ስለ እርሱ ደሙን ያፈሰሰለትን በመስቀል ላይ የተሰቀለለትን ጌታን አይደለም እየተከተለ ያለው። ማንን ነው? ሰው። ምን አይነት ሰው? የጠመጠመ ሰው፣ መስቀል የያዘ ሰው፣ የሆነ ነጠላ ሸር ያደረገ እንደዚህ። ይሄ ባዕድ አምልኮት ነው እና ለኢትዮጵያ ቤተክርስቲያን የሚያስፈልጋት ዋና ነገር ወንጌልን አምና መቀበል አለበት። ይሄን ሁሉ አሁን የሰበሰብነው መረጃ አይደል? ይሄ ሁሉ ለዘላለም ሕይወት አይበቃም። እንግዲህ ካህናቱ ሰዓታት መጽሐፈ ሰዓታት ነው። በመጽሐፈ ሰዓታቱ ስንመጣ እንግዲህ ስብሐተ ፍቁር ዘገብርኤል የሚላል እዚያ ውስጥ ስንገባ ስብሐተ ፍቁር ዘገብርኤል የሚለው በጣም እንዲገርም ይሄ የካህናት አገልግሎት ነው። ይሄ ምንድነው? መጽሐፈ ሰዓታት የሚባል መጽሐፍ ነው። መጽሐፈ ሰዓታቱን በደንብ አድርጋችሁ ይሄ መጽሐፍ በራሱ በጣም አደገኛ የሆነ መጽሐፍ ነው። ስብሐተ ፍቁር ዘገብርኤል የሚለውን ሂዳችሁ ማንበብ ትችላላችሁ። ስህተት የተሞላ መጽሐፍ